Russian investigators say a senior army officer has been killed in a suspected car bomb attack in Moscow. በደቡባዊ ሩሲያ መኪና ላይ በተጠመደ የቦምብ ጥቃት አንድ የሩሲያ ጄኔራል ሕይወታቸው ማለፉን የሞስኮ ባለስልጣናት አስታውቀዋል። ጥቃቱ በዩክሬን ልዩ ኃይሎች እንደተፈጸመ ጥርጣሬ ቢኖርም ኪየቭ በጉዳዩ ላይ እስካሁን ድረስ የሰጠችው ማስተባበያ የለም። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ከሩሲያና ዩክሬን ተደራዳሪዎች ጋር የነበረው ውይይት ውጤታማ እንደነበር ተናገሩ። የዩክሬን ሰው አልባ አውሮፕላኖች በጥቁር ባህር አቅራቢያ በፈጸሙት ጥቃት ጉዳት ማድረሳቸውንም አልጀዚራ አስነብቧል። የሩሲያና ዩክሬን ጦርነት ለመፍታት የተለያዩ እንቅስቃሴዎች እየተደረጉ ባለበት ሰዓት አሁን ዩክሬን ያደረሰችው ጥቃት ሀገራቱን ወደ ከባድ ፍጥጫ እንዲያስገባቸው ተሰግቷል። በፍሎሪዳም የሩሲያና ዩክሬን መልእክተኞች ከስቲቭ ዊትኮፍ ጋር ውይይት አድርገው መልካም ተስፋዎች አሉ በሚባልበት በዚህ ሰዓት የሩሲያ ጄኔራል ህልፈት ሁኔታውን ሳያወሳስበው እንደማይቀርም ይገመታል። ከዚህ ጥቃት ጀርባ የዩክሬን እጅ አለበት መባሉ ደግሞ ሩሲያን ሊያስቆጣ እንደሚችል ፖለቲከኞች ይገልጻሉ። የጄኔራል ፋኒል ሳርቫሮቭ ህልፈት ለጦርነቱ መባባስ ሌላ ሰዓት እንደሚሆን የብዙዎችም ግምት ሆኗል። በፍሎሪዳም የተደረገው ስብሰባ ጥልቅና መግባባት ላይ የተደረሰበት እንደነበር ተደራዳሪ ወገኖች እየተናገሩ በሚገኙበት በዚህ ሰዓት ዩክሬን በሩሲያ ባለስልጣናት ላይ ያደረገችው ጥቃት የድርድሩን መልክ ሊቀይረው እንደሚችል ከወዲሁም ስጋት ጋርጧል። ዩክሬን በጥቁር ባህርና በጄኔራሉ ላይ ጥቃት ማድረሷም ሩሲያ ለበቀል እንደሚያነሳሳም ፖለቲከኞች ይናገራሉ። ዩክሬንና አጋሮቿ ባለ 20 ነጥብ የሰላም እቅድ የባለብዙ ወገን የደህንነት ዋስትና ማቅረባቸው የሚታወስ ነው። በዚህ የሰላም እቅድ ውስጥ አሜሪካ ለዩክሬን የደህንነት ዋስትና ለመስጠት ቃል መግባቷ የሚታወስ ቢሆንም ወደ ተግባር ለመግባት ግን ነገሮች ውስብስብ ሆነዋል። የሩሲያና ዩክሬን ጦርነት የዓለምን ሀያላንን የፖለቲካ አሰላለፍ በግልጽ ያሳየ፣ በተለይ የትራምፕ እቅድ ከመጣ ወዲህ የአውሮፓ ፖለቲካ ተመሰቃቅሏል የሚሉም በርካቶች ናቸው። የትራምፕ ወደ ፑቲን የመቅረብ አዝማሚያ ማሳየት ለአውሮፓ ሀገራት ከባድ ስጋት መፍጠሩም የሚዘነጋ አይደለም። እዛም ይመስላል የዩክሬንና አጋሮቿም የትራምፕን እቅድ የሚገዳደር የሚመስል ባለ 20 ነጥብ የሰላም እቅድ እንዲያቀርቡም እያስገደዳቸው። ከበርሊን እስከ ለንደን የተመላለሱት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አሁንም የፈለጉትን እርዳታ ማግኘት አልሆነላቸውም። ባለፈው አርብ በቤልጅየም ብራስልስ የተሰባሰቡት የአውሮፓ ህብረት አባል ሀገራትና የዩክሬን አጋሮች በአውሮፓ የተቀመጠውን የሩሲያን ገንዘብ ለዩክሬን የብድር ካሳ በሚል ለመስጠት የቀረበውን ሀሳብ ሳይስማሙበት መቅረታቸው ለኪየቭ ሌላ ራስ ምታት ሆኖባታል። ዜሌንስኪ 119 ቢሊዮን ዶላር በሁለት ዓመት ውስጥ ያስፈልገናል ቢሉም ህብረቱ ግን በብድር 90 ቢሊዮን ዶላር እንዲሰጣት መወሰኑ ለዩክሬን ነገሮች የሰመሩ መስለው አልታዩም። ሌላው ከዚህ ውሳኔ በኋላም የሰሜን አትላንቲክ የጦር ጥምረት ኔቶ ወደ ዩክሬን የጦር መሳሪያ ለማስገባት በሮማኒያ በኩል ድንበር ለመጠቀም ማሰቡ በኔቶና ሞስኮ መካከል ፍጥጫ መፍጠሩ እንደማይቀር ፖለቲከኞች እየተናገሩ ነው። ኔቶ ከፖላንድ በተጨማሪ ሮማኒያን ለመጠቀም እቅድ መያዙ ለግዙፉ ጦርነት ነጋሪት ጎሳሚ ሊሆን እንደሚችል ያሳያል። ሩሲያም ኔቶ በቀጠናው ለመስፋፋት የሚያደርገው እንቅስቃሴ ሉዓላዊነትን እንደ መድፈር ቆጥረዋለሁ ማለቷም የሚታወስ ነው። እናም በኔቶና ሞስኮ መካከል ሊፈጠር የሚችለው ውዝግብ ካሁኑ መገመት አያዳግትም። የሩሲያ ተወካይ ኪሪል ዲሚትሪ ድርድሩ ውጤታማ ነበር እያሉ መናገራቸውን ተከትሎ የዩክሬን ጥቃትና የኔቶ ወደ ዩክሬን የጦር መሳሪያ ለማስገባት አዝማሚያ ማሳየት የድርድሩን ተግባራዊነት ጥርጣሬ ውስጥ ከቶታል። የአውሮፓ ህብረት ውስጣዊ ክፍፍል፣ የኔቶ ወታደራዊ ወጪ መጨመር እንዲሁም ዩክሬን በጥቁር ባህር በደቡባዊ ሞስኮና ባለፈው አርብ ደግሞ በሩሲያ መርከብ ሜዲትራኒያን ባህር ላይ ጥቃት ማድረሷ የሩሲያና ዩክሬን ጦርነት ስብሰባ መግለጫም እርዳታም ሆነ ብድር ሊያስቆመው እንዳልቻለ አመላካች ነው ሲሉ ተንታኞች ይናገራሉ። ግዙፉ የዶንባስ ግዛት ሉሃንስክና ዶኔስክን ያጠቃልላል። ሩሲያም ይገባኛል ስትል ዩክሬን ደግሞ በመቃብሬ ላይ ካልሆነ በስተቀር ዶንባስን አሳልፌ አልሰጥም ስትል የትራምፕ እቅድ ዩክሬን የተወሰኑ ግዛቶቿን መስጠት እንደሚኖርባት ሲደነግግ በዚህ ውስብስብ አጀንዳ የተወጠረው የሞስኮና ኪየቭ ብሎም የዋሽንግተንና ብራሰልስ ፖለቲካ በምን ሊረግብ እንደሚችል ግልጽ አልሆነም። የአውሮፓ ህብረት ከውስጥ መከፋፈሉ በስፋት ሲዘገብ ቆይቷል። በተደጋጋሚ ከህብረቱ ጋር በሩሲያና ዩክሬን ጉዳይ የማይስማሙት የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የሩሲያና ዩክሬን ጦርነት እንዲቀጥል የአውሮፓ ፖለቲከኞች፣ የጦር መሳሪያ አምራች ድርጅቶችና የባንክ ባለቤቶች ዋና ተዋናይ መሆናቸው መናገራቸው የአውሮፓ ፖለቲካ አሁንም ድረስ ውስጡ ያልጠራ ነገር እንዳለው ያመላክታል። ኦርባን በተደጋጋሚ ህብረቱ የጦር ነጋሪት በመጎሰም ኪየቭና ሞስኮ ወደ ሰላም እንዳይመጡ እንቅፋት መሆኑን ይናገራሉ። የመጀመሪያው ቡድን ዩክሬንን ኒውክሌር በማስታጠቅ መደበኛ ጦርነት የሚፈልግ፣ ሁለተኛው የጦር መሳሪያ በማቅረብ ግጭቱ እየተባባሰ እንዲሄድ የሚያቀጣጥል፣ ሶስተኛው ደግሞ የባንክ ባለቤቶች ብድር በመስጠት እንዴት ገንዘብ ማግኘት እንደሚቻል በመፈለጋቸው እነዚህ ሶስቱ ብልጦች የሩሲያና ዩክሬን ጦርነት እንዳይቆምም አድርገውታል ሲሉ ኦርባን ክፉኛ ይተቿቸዋል። ኦርባን እነዚህ ብልጦች ወደ ጦርነት እንድንገባ የሚፈልጉ ስለሆነ ወደ ፍላጎታቸው መሳብ የለብንም ሲሉም አስጠንቅቀዋል። የአውሮፓ ህብረት አባላት ለዩክሬን የሚሰጡት ድጋፍ ለጦርነቱ መባባስ ቀዳሚ መንስኤ ሲሆን አሁንም ድረስ ከዚህ ተሳትፏቸው ከመራቅ አልተቆጠቡም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአውሮፓ አጋሮቻቸው የማይደርሱላቸው ከሆነ የሩሲያ ጥቃት እንደሚያሰጋቸው ዛሬም ከመናገር አልተመለሱም። በትራምፕ እቅድ መሰረት ዩክሬን 600 ሺህ ወታደር እንዲኖራት ማስገደዱ የሚዘነጋ አይደለም። አሁን ዩክሬን 800 ሺህ ወታደር እንዳላትና ይህም በቂ አለመሆኑን መናገራቸው ዜሌንስኪ ከባድ አጣብቂኝ ውስጥ ስለመውደቃቸው
አመላካች ነው አስብሏል። ከፍሎሪዳ እስከ ሞስኮ ከብራሰልስ እስከ ፓሪስ ስብሰባዎች ቢደረጉም ብሎም ትራምፕ ባለ 28 የሰላም እቅድ ቢያቀርቡም ዩክሬንና አጋሮቿ ባለ 20 ነጥብ የሰላም እቅድ ቢያቀርቡም የሩሲያና ዩክሬን ጦርነት ሊቆም አልቻለም። የፈቃደኞች ጥምረት ኔቶና አውሮፓ ህብረት እንዲሁም ሌሎች ድርጅቶች ይህን ጦርነት ለማስቆም አቅም ማጣት ወይንስ አንዳች ሴራ ከጀርባ እየተጎነጎነ ይሆን የሚል ጥርጣሬ በፖለቲከኞች ዘንድም እየተነሳ ነው። ባለፈው ሳምንት የሩሲያው ፕሬዝዳንት ቭላዲሚር ፑቲንና ባለስልጣኖቻቸው ምዕራባውያን ለዚህ ጦርነት ተጠያቂ ናቸው ሲሉ መናገራቸው ቪክቶር ኦርባን የአውሮፓ ፖለቲከኞች ጦርነቱ እንዲራዘም ይፈልጋሉ የሚለውን አጠናክሮላቸዋልም ነው የተባለው። አንድም የጦር መሳሪያ ሽያጭን ለማጧጧፍ፣ አንድም የሩሲያን ግስጋሴ ለማስቆም፣ አንድም የባንክ ባለቤቶች ትርፋቸውን ለማሰባሰብ የሩሲያና የዩክሬን ጦርነት እንደሚፈልጉት ኦርባን መናገራቸው ህብረቱ ሰላምን ሳይሆን ሰይፍን መምረጡን አሳብቆበታል። ከፊት ለፊት የሰላምን ባንዲራ እያውለበለቡ በማስመሰል ከጀርባ ጦር እየሳሉ ዩክሬንን እንደጋሻ በመጠቀም እያስወጓት እንደሆነም የሚከራከሩ ፖለቲከኞች አልጠፉም። ዛሬ ላይ በዩክሬን የደህንነት ኃይሎች ህይወታቸው አልፏል የተባሉት የጄኔራሉ ጉዳይም በሩሲያና ዩክሬን መካከል ለመቀራረብ የሚደረገውን ጉዞ ሊያደናቅፈው እንደሚችል ፖለቲከኞች ከወዲሁ ግምታቸውን አስቀምጠዋል። ፌዴራции генерал-лейтенант Фанил Сарваров